የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ ከነበልባል እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ዑራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል
በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ሰላም እንዴት ነህ? ብርሃነ ስላሴ ሰላም ነው። እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? የተዋህዶ ልጆች፣ የዝክረ ቅዱሳን ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ለመመስከር ስለ ቅዱስ ሚካኤል ያደረገልኝ ተአምር ለመመስከር እና በሰው ሀገር ነው ያለሁት። ወለተ ኪዳን ባላለሁ። እኔ ወደዚህ ስመጣ በጣም ብዙ ነገር ተበላሽቶብኝ ነበረ። ፓስፖርት ይመጣልሻል ተብዬ 6 ወር አዲስ አበባ ተቀምጬ ነበረ። ከዛ የቅዱስ ሚካኤል ቀን ነበረ አዲስ አበባ ሁኜ ሂጄ ቅዱስ ሚካኤል ቤተክርስቲያን ለማንኩተኝ። በቃ የማይሆን ከሆነ ይቅር፣ በቃ ከሁሉም ቤተክርስቲያን ሲሄድ እመቤታችን ሲሄድ በቃ ቅዱስ ሚካኤል አባቴ የሚሆን ከሆነ በዕለተ ቀን ሰደደኝ ብዬ ተማጸንኩተኝ። እና ደግሞ ፓስፖርቴ የሰጠሁት ደላላ 70 ሺህ ብር ነበር ያለኝ። 70 ሺህ ብር እንድከፍለው ነበረ የጀመረልኝ ማለት ነው። 6 ወር ያስቀመጠኝ እና እኔ በዛ ሰዓት ምንም የምከፍለው ብርም አልነበረኝም። በቃ ምንም ብር የለኝም እና በሰው ተማምኜ ነበር የጀመርኩተኝ። አበድርሻለሁ ብለውኝ ነበር እዚህ የነበሩ ጓደኞቼ። ግን ሳያቸው በቃ ለምርመራ ምናምን ስላቸው እንኳን አበድሩኝ ስላቸው በቃ አሁን የለንም ምናምን እያሉኝ ነበረ። ከዛ ቅዱስ ሚካኤል ቤተክርስቲያን ሄጄ በቃ ነገርኩተኝ በቃ ሁሉን ነገር። ከዛ በቃ ዝም ብዬ ቢሮ ሄጄ ፓስፖርት የመልሱልኝ ብዬ በሌላ ጀመርኩኝ። በሌላ ስጀምረው እግዚአብሔር ይመስገን በእግዚአብሔር ኃይል ወዲያው መጣልኝ። ወር እንኳን ሳይሞላ መጣልኝና ወደዚህ ልመጣ ስንት ብር 30 ሺህ ብር ተባልኩኝ። ከዛ ያን 30 ሺህ ብር ጓደኞቼ 70 ሺህ ብር ይከፍሉልኛል ብዬ ተማምኜ የነበረውን 30 ሺህ ብር አጣሁኝና በቅዱስ ሚካኤል ነው ሂጄ ለማንኩተኝ። ሰለምነው ያንን 30 ሺህ ብር አገኘሁና ወደ ስደት ሀገር መጣሁኝ። ሲመጣልኝም የመጣልኝ ቅዱስ ሚካኤልን በቅዱስ ሚካኤል ዕለት ነው የመጣልኝ። በረራዬ በ12 ነበረ። የመቀመጫ ቁጥሬ ራሱ 12 ሁለት በረራ ነው የነበረኝና ሁለቱም በረራ 12 ቁጥር ነው የደረሰኝ እና ለልብላችሁ ቅዱስ ሚካኤልን አመስግኑልኝ። እና ብርሃነ ስላሴ በቅዱስ ሚካኤል ዕለት ብታቀርብልኝ በጣም ደስ ይለኛል። እና በስደት መጥቼ እንኳን በቃ አሁን ብዙ ጊዜ በጣም እያመመኝ ነው። በጣም በጸሎታችሁ አስቡል። ወለተ ኪዳን እያላችሁ ከመጣው 9 ወሬ ነው። አሁን 9ኛ ወሬ ነው። ግን በጣም እያመመኝ ነው። እንደዚህ በቃ የሆነ የሚያስደነግጠኝ ነገር አለ በጀርባ የሚከተለኝ። ዞር ስርግ ምንም ነገር የለም። በጣም ነው የምፈራው። ከመጣው እንኳን 8 ጊዜ ነው ሐኪም ቤት ሄድኩትኝ። 2 ተኝቻለሁ ሆስፒታል ብልኮስ ተተክሎልኝ። ትናንትና ራሱ ታምሜ ሆስፒታል ነው ተኝቼ ነበርና ብርሃነ ስላሴ መመስከር አለብኝ ብዬ ነው ዛሬ ለመመስከር የመጣሁት። እና ወለተ ስላሴ እያላችሁ በጸሎታችሁ አስቡን። ቤተሰቦችም እየተጨነቁ ነው። በጸሎታችሁ አስቡኝ። ወለተ ኪዳን እያላችሁ እና ብርሃነ ስላሴ አመሰግናለሁ። እግዚአብሔር ያክብርልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰርተ ወጦ ከመቅረት ይሰውረን መድኃኔዓለም። እናመሰግናለሁ። እግዚአብሔር ይስጥልን፣ ያሰማልን፣ ቃላት ያሰማልን፣ መንግስተ ሰማያትን ያወርሰልን። እንግዲህ ለሚያምን ሰው እንደዚህ ነው። ሁላችንም በእምነት ሆነን እግዚአብሔርን እንደዚህ ብንጠይቅ ይደረግልናል። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችንም በድጋሚ እንኳን ለእናታችን እመብዙኃን ለጽዮን ዓመታዊ ክብረ በዓል በሰላም አደረሳችሁ። ይህንን ቪዲዮ በእውነት ሼር፣ ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁን በጣም ብዙ ሰዎች ናችሁ። የዚህ ተከታታይ የዚህ ጉባኤ የዚህ የቅዱሳን ዝክር ተከታታይ ሆናችሁ ሰብስክራይብ ያላደረጋችሁን በጣም እጅግ ብዙ ናችሁ። ሰብስክራይብ አድርጉን፣ ላይክ አድርጉን። ግዴላችሁም ተለማመዱ ማድረግን።
በተለይ ደግሞ የእግዚአብሔርን ቃል ለምእመናኑ ለማድረስ ሁላችሁም መሮጥ እንዳለባችሁ አምናለሁ። አሁን ወደ ጸሎቱ እንለፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ከ99 ነገድ መላእክት አለቆች አንዱ የሚሆን ስለ ቅዱስ ኡራኤል ገናናነት ክብር አባ ሕርያቆስ የደረሰው በህዳር 22 ቀን የሚነበበው የሚጸለየው የቅዱስ ኡራኤል ድርሳን ይህ ነው። ልመናው በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖቱ የቀና ከንጉሳቸው ከዩስጦስ ጋር ተሰበሰቡ። ከዚያም ለስጋችንና ለነፍሳችን መድኃኒት እንዲሆነን የመላእክት አለቃ የቅዱስ ኡራኤልን በዓል እናክብር ዘንድ ክብሩን ንገሩን ወይም ግለጹልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁንና እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴ ከሥጋዬ ተለይታ ያለ በጎ ሥራ ከዓለም ሁሉ ፈጣሪ ፊት መቆሜንና አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰብኩ። ያን ጊዜ የጌታችን የኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዚያ ከሚኖሩ አባቶችና ከጳጳሳቱ አለቆች በጸሎታቸው ባረክ ዘንድ የእግዚአብሔር መንፈስ በሕሊናዬ በጎ ሐሳብ አሳሰበኝ። እኒህም የኢየሩሳሌም ኤጲስቆጶስና ታላላቅ ታምራቶችን የሚያደርግ የጌታችን የኢየሱስ ክርስቶስ መካነ መቃብር ጠባቂ የሚሆን አባ ቄርሎስ ነው። ካህኑ ባሲሊዮስና የደብረ ጽዮን ኢየሩሳሌም ቤተ ክርስቲያን በንጽሕና የሚያገለግል ዲያቆኑ ባሮክ፣ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተምሩ ሐዋርያትን መስለው ለአገልግሎት በንጽሕና የተዘጋጁ ሌሎች እንደተመረጡ እንደ 72 ደቀ መዝሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እነዚህም በቸርነቱ ብዛት ያለ መሰናከልና ያለ ነቀፋት ያለ ድካምም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ ሰገድኩና የተመላለሰበትንም ቦታ ሁሉ እየተዘዋወርኩ ጎበኘው። ከሊህም ቅዱሳን አባቶች የመንፈስ ቅዱስ በረከትም ተቀበልኩ። ከዚህ በኋላ በዕለታት በአንድ ቀን አምላክን የወለደች እመቤታችን የድንግል ማርያም ወዳጅ የሚሆን ዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጻሕፍቶች ይሰጠኝ ዘንድ ጠየቅኩት። ይኸውም አባ ባሮክ የጌታችንና የመድኃኒታችን የኢየሱስ ክርስቶስ መቃብርና የኢየሩሳሌም ቤተ መጻሕፍት ጠባቂ ነው። የጌታችን የኢየሱስ ክርስቶስ ወዳጅ ወንጌላዊው ዮሐንስ ረድ ወይም ተማሪ የሆነ የአብሮኮሮስ ደቀ መዝሙር አባ ቴዎፍሎስ የጻፈውን የብሉይና የሐዲስ መጽሐፍም ሰጠኝ። ይኸውም አባ ባሮክ እመቤታችን ድንግል ማርያም በገነት ውስጥ ድንቅንና ጽድቅንና በሲኦል ያለውን ኩነኔ ሁሉ በሚስጥር አይታ ለወንጌላዊ ዮሐንስ የነገረችንና የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር ይህ ነው። ዳግመኛም እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትንም የተልእኮታቸውን ክብርና ገናንነት የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፍቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብኩት። ንባቡንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ ጨረስኩት። የዚህ መጽሐፍ ታሪኩ ብዙ ነው።
ወንድሞቼ ሆይ እንግዲህ በዚህ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮም ንጉሥ አርቃዲዮስ ዘንድ ሆኜ የአምላክን ወንጌል እያስተማርኩ ሳለሁ መላእክት መጥተው ከሮም ንጉሥ ከአርቃዲዮስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያው ትተውኝ ሄዱ። ከዚህ በኋላ ወደ እናቴ አገር ወደ ናዝሬት ደረስኩና የጌታዬ የኢየሱስ ክርስቶስ እናት እመቤታችን ድንግል ማርያም እዚያው ትቻት ነበርና ወደ ገሊላ ወረድኩ። እመቤታችን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድኩላት። እሷ ግን ከእናቴ የምኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንዲት ቃል እንኳን አልመለሰችልኝም። እኔም ዝም ስላለችኝ መሬት ጠበበችኝና ተጨንቄም ስለ ዝምታዋ ነገር 40 ቀን እየተደነቅኩኝ ቆይቼ አምላኬና ጌታዬ የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ። ያን ጊዜ በ40ኛው ቀን 4ቱን የመላእክት አለቆች ማለት ሚካኤልና ገብርኤል፣ ሩፋኤልና ሱሩያል የሚባለው ዑራኤልን ላካቸው። ወስደውም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅሽን የወንጌላዊ ዮሐንስን ስለምን ዝም አልሽው? አታነጋግሪውንም? መልስ ስለምን አትመልሽለትም? አላት። እመቤታችን ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ ከፊትሽ ቆሞ ይገኝ የለምን? አሏት። እሷም ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይም ከመደንቀት የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለች። ከዚህ በኋላ ዮሐንስ እንዲህ አለችው፣ የሰማይና የምድር ሚስጥራት ሁሉ ለእኔ እንዲገለጸልኝ ለሰው ልጅ ሲል ልጄ የሰጠኝን የምሕረት ቃል ኪዳን እነግር ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘህ ወደ እኔ ቅረብ አለችው። እነዚህም መላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናትን እንዲታነጹ አሳየሁና ይነግሩ ዘንድ ነው የተላኩት አለችው። ያም ጊዜ የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብፅ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስኩ። ልጄንም ከሰሎሜ ጀርባ ወስጄ አዘልኩትና ወደ ዮሳፍጥ በረሃም ሸሸው። ያን ጊዜ ልጄ እንደ አንበሶች ወደ አንቺ እንዳይደርሱም እና በሩጫ አትድከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሽ አትፍሪ፣ ቁሚ አለኝ። ይህንን ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶች መለስ አድርጎ ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። 5ቱን አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባዬ አዝዬም ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜም በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እርሱ ተሸክሜ አደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጣለሁ። አንበሳውም በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅስፈት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህም በኋላ ልጄ መንገዳችንን እንሂድ ዘንድ አንበሶች በቀደሙ ቢለኝ፣ ልጄ ሆይ አሁንስ እኔም በሩጫ ደክም ያለውና ትንሽ አሳርፈኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብዬም ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ
አንቺም በእኔ ሞት ብታዝኝም በመናሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላ አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋህጄ ንጹሕ የሆነ ሥጋሽን በመልበስ የሲኦልን ምርኮ እመልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ያደረግልኝንና ደግሞም ፍቃድ ሆኖ ታስረዳኝ ዘንድ አንዲት ቃል እጠይቅሃለሁ ብዬም ለመንኩት። አሁን ሁሉም እንደወደድሽ ይደረግልሽ አለኝ። ከዚህ በኋላ ሁልጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባረከው ስለምን ነው ብዬም እንደገና ጠየቅኩት። እርሱም እናቴ ሆይ ስሚ ልንገርሽ፣ በኋላ ዘመን በዚህ አገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባት ብሎ ነገረኝ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ሲሆን በዓይናቸው እያዩና በጆሮአቸው እየሰሙ በምቀኝነት እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉን ነገር ሁሉ እንዲህ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅ ስደትና መከራ የደረሰብሽን ስለዚህ ነው። እናቴ ሆይ በዚህ በምባረካት አገር በኢትዮጵያ የሚኖሩ ሰዎች እስከ ዓለም መጨረሻ ድረስ አስራት ይሆንልሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚያች አገር እንሄድ ዘንድ ተነሺ። ደሴቶችም የተቀደሱ ወንዞችንም ያማሩ ውሃዎችን የጠሩ ዛፎች ዋና ተራሮችም የተዋቡ ናቸውና አሳይሻለሁ አለኝ። ከዚህ በኋላ ልጄ በእጁ ደመና ጠቀሰና እኔም እሱን በክንዴ እንደታቀፍኩኝ ከዮሴፍንና ከሰሎሜ ጋር እነዚህም አንበሶች ከእኛ ጋር ሆነው በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራንን ከሚባል አገር ደረሰን። በቀኝ ጎኔ የሚፈሰው ደሜ በብርሃናት አለቃ በኡራኤል እጅ ተቀድቶ በመጀመሪያ በዚች አገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚች አገር ውስጥ አንቺ በድንግልና እንደ ወለድሽ አምነው የሚያከብሩኝ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፈንታ አንገታቸውን ለስዕለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ከሚባል በረሃ ወይም ገዳም ደረስና በዚች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያን ይሰራል፣ ቅዱስ መንፈሴም በሱ ያድርና ስሜ በሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያ ይሆናል አለኝ። በዚያን ጊዜ ሦስቱን አንበሶች በዚያች ገዳም ውስጥ እየተወለዱና እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚችም ቦታ ተነስተን ለትግራይ ትይዩ ከሚሆን ሐማሴን ከሚባል ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ካንቺ ሥጋን ነስቶ ሰው መሆንን ስለወደደ በምድረ ሰላም በሰማይ ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደ እኛ መጡ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃምና ለዘሩ ለዘላለም የሰጠውን ቃል ኪዳን አስቧልና። ልጄም እንደ ቀድሞው ሁሉ ይቺ ተራራ ምስጋናሽ የሚነገርባት ቦታ
ትሆናለችም አለኝ። በኋላ ዘመን የቁስጥንጥንያውን ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚች ዓለም መንግሥትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋ ውስጥ መኖሪያውን በዚህ ያደርጋል። ይቺውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህም በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚህም ከንጉሡ በሰለሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያው ንጉሥ ባዚን ከካህናቱ ከሰራዊቱ ጋር ታቦተ ጽዮን ለመሳለም መጣ። አጠገባችን መጥቶ በተቀመጠ ጊዜ አልተመለከተንም ነበረ። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ መለኮቱ ጥበብ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያ ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍት አመጡና ለካህናቱ አለቃ ለአኪን ሰጡት። እሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሥም ባዚንም በወዴት አገር ትወለዳለች ይላል አለው። የካህናቱም አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞችንም ተራሮችንም አድባራቱንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበብ ማኅተም ድንግልናዋን ሳይለውጥ ከማርያም በእህቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍም አየሁ። በዚያች አዳራሽ ውስጥ የብርሃናት ጌታ እንደ ተቆለፈች ገብቶ እንደ ተቆለፈች ሲወጣም አየሁ ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋራ ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚች አገር አምሳያ ለአንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚህ አገር ተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚህ ከግብፅ ተከትለውን የመጡ ሦስቱ አንበሶች ግን ከእኛ በታች ወይም በምድር ላይም ይሄዱ ነበረ። ንጉሡም ባዚንና ሊቀ ካህናቱ አኪን የንጉሡን የባዚን ሰራዊትና የታቦተ ጽዮንን ካህናት ሦስቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ራኤል ከሰማይ ሆኖ እናንተ የዚች አገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩትን ትንቢት ሕዝቅኤል የእግዚአብሔር ቃል አማኑኤል ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበበችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያም አንበሶች እኔ አወጣችኋለሁና ከደመና ላይ ኑ ተጫኑ አላቸው። በዚህን ጊዜ በክንፍ ተሸክሞ አውጥቶ በደመናው ላይም ከእኛ ጋር
ጫናቸው። ከዚህ በኋላ ከመልአኩ ኡራኤል ጋራ ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛም እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ አይኖሩባትም አለኝ። ዳግመኛም ከዚህችው ቦታ ተነስተን በደመናው ላይ እንደሆንን የተከዜን ወንዝ ተሻገርን። ዋሊ ከሚባል ገዳምም ወይም በረሃም ደረስንና ከደመናው ላይ ወረድን። ከዚያም በሚገኘው በረሃ ዋሻ ውስጥ ገባን። በዚያችም በረሃ ታላቅ ዋሻ በማግኘታችን እህል እንብላና ውሃም እንጠጣ ዘንድ በውስጧም አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበረና። ያን ጊዜ ልጄ የብረት አንካሴ ያላት ዮሴፍን በትር ወስዶ ያንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር አንቺ ብዩ አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩምና ይመረኛል ብዬ መለስኩለት። ይህ ይመረኛል የምትየው የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተዊ ዘንድ ጆሮሽን አቅንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት በየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን የወለድሽ ዜናን በተሰማ ጊዜ በኢትዮጵያ ከሚኖሩ ማለት ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚችው ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦል መከራ አድናቸዋለሁ። እንዲህም እያለ የሚነግረኝ ጊዜ ግሩማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀረባችሁ ከፊቷ ስገዱ አላቸውና እነርሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችን የአምላክ እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊቴም ሆነው ወደ ላይና ወደ ታች እየዘለሉና ወደ ምድር እየጮኹ ይቧርቁም ጀመረ። ዳግመኛም ልጄ ከእኛ ጋር ከግብፅ አገር የመጡትን እኒህን 3ቱን አንበሶችን በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርንም በላዋ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ሙሉአት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚያች ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኖሩ ብሎ ባረካቸው። የቅዱስ ኡራኤል ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ከጥንት ጀምሮ የተነገረው ዜና ለማሳመን የደመና ባለቤት ኡራኤል ዮሴፍና ሰሎሜን የሲናዋ ድንግል እናታችን ሰላምታ ይገባል ላደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮን በዓል የከበረች ጽዮን የጽዮን አደባባይ ደስ እያላት አጌጠች። በብርሃነ ኡራኤል ከማርያም ጋር ባደረክ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ።
የልዕልና ዜና የጽዮንን ካህናት 3 አንበሶችን አይተው ምትሕተ ደመና ባደረባቸው ጊዜ ታላቅ ፍርሃት ልቦና አትፍሩ ስትል የምሕረትን ቃል አብስረሃልና በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈ ኡራኤል ስለ ኃጢአቴ ስርየት በእነዚህ ቦታዎች ያስቀድማል። ደመና ቀድቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል። በጽዮን ጽላት በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የተወደደው ንጉሳቸው እነሆ ዛሬ ከኡራኤል ቃል መልካም ዜናን ሰምተው እናት ድንግልን ማግኘታቸው በጽዮን ተገለጠ፣ ተፈጸመ። ምኞታቸውም ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ይቅር ይበለን፣ ይማረን፣ ይዘከረን። ሁላችንንም ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበላል። ከሊቀ መልአኩ ከቅዱስ ኡራኤል በረከትን ያሳትፈን። ከጻድቁ አባታችን አባ እንጦንስ በረከትን ያሳትፈን። በስንክሳሩ ላይ ተዘክረው ለሚውሉ ከነሱ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን በረከትን ያሳትፈን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ የምታዳምጡ ሁሉ በገናናውና በኃያሉ ኢትዮጵያን በሚወደው የክርስቶስን ደም በረጨው በቅዱስ ኡራኤል ስም አስይዣችኋለሁ። ሼር ያላደረጋችሁ ሼር እንድታደርጉ፣ ላይክ ያላደረጋችሁ ላይክ ሳታደርጉ እንዳታልፉ በቅዱስ ኡራኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የሊቀ መልአኩን የቅዱስ ኡራኤልን መልክ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። መልካ ኡራኤል ሰላም አፈቅሮ ፈድፋደ ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ ጸሎት እወዳለሁ። የመልክህ ሰነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና ቅዱስ ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህና በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብር የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንት አርምሞ ከንፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው ቅዱስ ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ሰላም ለዝክረ ስምከ ከማርና ከወተት ይልቅ ለሚጠማው ስም አጠራር ሰላም ላለው ቅዱስ ኡራኤል ሆይ ክፍል ክንፍ በደመ ወልድ እግዚአብሔር የተነከረ ወይም የታለለ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረግከ። ሰላም ለስዕርተ ርእስከ ቅዱስ ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም ላለው
ኡራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁል ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው ቅዱስ ኡራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎች ሰላም ላለው ቅዱስ ኡራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነህና እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና ሰላም ለከናፍሪከ ቅዱስ ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍር ሰላም ላለው ቅዱስ ኡራኤል ሆይ ትጉ የሆነ የትጉሃን መላእክት አለቃ እንደመሆን ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ሰላም ለቃልከ ቅዱስ ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስ ሰላም ላለው ቅዱስ ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ሰላም ለጉርኤከ ቅዱስ ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም ላለው ቅዱስ ኡራኤል ሆይ ክቡር የሚሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህ ቃል ማይነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ሰላም ለዘባንከ ቅዱስ ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳ ሰላም ላለው ቅዱስ ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና ሰላም ለሕፅንከ ቅዱስ ኡራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትር ተአምር ለጨበጡ እጆችህና ሕፅን ሰላምታ ይገባል። ቅዱስ ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና ሰላም ለጉርኤከ ቅዱስ ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅ መዝራትህና ክንድ ለወሮችህና ለመዳፍ ሰላም ላለው ቅዱስ ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህና እኮን በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ኡራኤል ሆይ ከእጆች ጣት ሰላም ላለው በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮች ሰላም ላለው ቅዱስ ኡራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ እዝራ ከጠጣው ጽዋ መጥተህ ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም ላለው በሕይወት ምስጋናን መብል ለተመላ ከርስም ሰላም ላለው ቅዱስ ኡራኤል ሆይ በብርሃን ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን።
ሰላም ለልብከ ኡራኤል ሆይ ክሂሎት የባህሪ የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነ ሕሊናስ ልቦና ሰላም ላለው ቅዱስ ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና በግብረ ዲያብሎስ እንክርዳድ የኃጢአትን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ላይ ሰላም ለነዋይ ውስጥ ከቅዱስ ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦች ሰላም ላለው ቅዱስ ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከንፋስ እንደመሆኑ መጠን የአገልጋይን የሕይወት ዜና መርከብ የባህር ማዕበል ሞገድ እያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና ሰላም ለህንብርትከ ቅዱስ ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርት ሰላም ላለው ቅዱስ ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዝንብ ዘንድ እንዲሁም ደግሞ የእርሻችንና አዝመራን በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ሰላም ለአቆያዚከ ቅዱስ ኡራኤል ሆይ በአንድነቱ በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾች ሰላም ላለው ቅዱስ ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለሱ የታደሙትን ደስ የሚያሰኝ መርአዊ ክርስቶስ አበባ ነህ። ሰላም ለአጋሪከ ቅዱስ ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮና ሰላም ላለው ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከተካት አንተነህና 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተነህና ሰላም ለመከየድከ ቅዱስ ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳናን መረገጫው ለሆነው ተረከዝ ሰላም ላለው ቅዱስ ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናሃለን። ሰላም ለአጽብኢከ ቅዱስ ኡራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህም ሰላም ላለው ቅዱስ ኡራኤል ሆይ የሄኖክ ሚስጥር ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅስዮስ በዓል ጋር በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም ላለው ቅዱስ ኡራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናገር ጽዋን ልቦናን ለመጋት እንደ ተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋይ ዘንድ በሩጫና በችኮላ ፈጥነ ወደ እኔና ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ቅዱስ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተ አፋጣኝ እርዳታን አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔርን ወልድን
ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ሚስጥራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ቅዱስ ዑራኤል ሆይ ሰማያዊውን ሚስጥረ ነገርን ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ውራ ቅዱስ ዑራኤል ሆይ ይህች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታቸው ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀናጀው አንተ ዑራኤል ነህና የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅሬ የኔ ነው እኔም የእሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናለች። ናሁ ጸጋዬ እነሆ በቀራንዮ የተክል ቦታ በጉንድ መስቀል የተገኘ ጽጌ የምስጋናን አበባ አበበ፣ የምስጋና ፍሬንም አፈራ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው በባሕሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፈጠልን። አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያት ሥጋ አምስተኛ ባሕሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። ከዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋና በምድር በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘንን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። ሐጹረ ጸሎት ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው ሰዎች የማይበር አንድነት እንዳልተባበር በሐጹረ መስቀልህ እጠረኝ። አቤቱ ለምንሃለሁ እማልድሃለሁም። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔር ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደም መለኮትን በብርሃን ጽዋ ተቀብሎ በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ስለ ቅዱስ ዑራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃይሉ ክንድ አረቅልኝ። በቸርነትህም በሐጹር ክበበኝ። አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይስጠን። ለእኛም ችሎቱን ይስጠን።
የሚሰድቡን የሚያሳድዱን ሁሉ ሊቀ መላእኩ ቅዱስ ኡራኤል ያሳድልን። ቅዱስ ዳዊት እንዳለው የሚገፉኝን ግፋቸው እንዳለው እግዚአብሔር የሚገፉንን የሚግፋቸው፣ የሚገፉንንም በሊቀ መላእኩ በቅዱስ ኡራኤል የተገፉ ይሁኑ። መንገዳቸው ዳጥና ጨለማ ይሆንባቸው። ጸሎት ልመናችን ከደመና በታች አይዋልብን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ ምስል የምትሰሙ ሁሉ በሚወዳችሁ ብዙ ነገር ባደረገላችሁ በቅዱስ ኡራኤል ስም ለብዙ ነፍሳት ታመው በሆስፒታል ታመው ተጨንቀው በቤታቸው በተለያየ ስፍራ ያሉት ሁሉ ይጽናኑበት ይፈወሱበት ዘንድ ምክንያት ትሆኑ ዘንድ ላይክ እያደረጋችሁ ሼር እያደረጋችሁ ለምእመናን እንድታደርሱልን በቅዱሳን ሁሉ ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራን ቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፈቃድ የገናናውና የኃያሉ የሊቀ መልአኩ የቅዱስ ኡራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ኡራኤል ረድኤት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሼር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በስራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸልዩ ጸሎት ስለሆነ ለዓለም ሁሉ ሼር እንድታረጉ በሊቀ መልአኩ በቅዱስ ኡራኤል ስም ጠይቃችኋለሁ። መልካ ኡራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልካ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና
ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ፣ አማላጅነት ዘወትር ከጥፋት ይድናልና። ሰላም ለዝክረ ስምከ፣ ከማዕርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ቅዱስ ዑራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገህ። ሰላም ለስዕርተ ርእስከ፣ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ዑራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ሰላም ለአዕይንቲከ፣ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሰሃቸዋልና። ሰላም ለከናፍሪከ፣ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ድንግል ማርያም ልጅ የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ፣ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካት። ሰላም ለጉርኤከ፣ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃል ማነቅ ድምፅ ምድራችን ላይ ተሰማም አስተጋባ። ሰላም ለዘባንከ፣ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም እላለሁ። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕፅንከ፣ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ ተአምር ለጨበጡ እጆችህና ሕፅንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ።
ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዓትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባረክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። ረዳት ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፈ ጎኖችህ ሰላም እንልሃል። በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ እኪት ሰውረን፣ ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባሕሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከገብረ ዲያብሎስ እንክርዳድ የኀጣን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋይ ውስጥከ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋዮችህን የሕይወት ዜና መርከብ የባሕር ማዕበል ሞገድ አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ
ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ። ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸንሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ለሄኖክ ሚስጥረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋር በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ያንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደኔ ወደኛ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራት ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ
ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅሬ የእኔንና የእኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ የምስጋና ፍሬም አፈራ አበበ። ቅዱስ ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ ማዕዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም ባሕርያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን። ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረን ጠብቀን። አቤቱ እለምንሃለሁ፣ እማልድሃለሁ፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃነ ጽዋ ተቀብሎ በብርሃነ መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ኡራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድህ አቅርብልን። በቸርነትህም ሐጹር ክበበኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ተቀበለን። የቅዱስ ኡራኤል ረድኤት በረከት በሁላችን ይደር። የታመሙትን ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ሀገራችንም ሰላም አድርግልን። ማኅበራችንን አስፋልን፣ ጠብቅልን። ይህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል።
አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም እየተከታተለ ያላችሁ ሁላችሁም ለበረከት ሼር እና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታገዙኝ በተማጽኖ ሁላችሁንም ጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው። ለጸሎት ለደከሙ ሰዎች በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየላካችሁ አገልግሎቱን አበርቱ፣ እነሱም በያሉበት እንዲጸኑ ማለት ነው። አመሰግናለሁ። አገልግሎት የጋራ ስለሆነ ነው። ይህንንም እናስታውሳችሁ። መናፍቃን ተሐድሶ ይህን ስንል ለምን ትላላችሁ እያሉ ቅቤ አንጓችሁ ነው የሚናገሩን አሉ። እኛ ግን አሁንም እየሰማን ለማንሰማው እየሰማን ለማናስተውሎም ጭምር ለማንቃት ይረዳን ዘንድ እንግዲህ የጻድቁ በረከት ይደርብንና ገድላቸው ሲነበብ እንግዲህ አጋንንት እንደ ትቢያ እንደሚበኑ እንኳንስ ቀርቶ ምንባቡን እየሰማችሁ ድርሳናቸው በቤታችሁ ቢኖር እንኳን የምናገኘውን በረከት በመቅደሙ ላይ አንብቤላችኋለሁ ማለት ነውና መታደል ነው። እኔም ስላነበብኩ እግዚአብሔር ስላደለኝ ነው። እናንተም ስለሰማችሁ ስለታደላችሁ ነውና ሌሎች ደግሞ ይሄንን በረከት እንዲያገኙ ሼር አድርጉላቸው። ከዚህ በመቀጠል ደግሞ የእርሳቸውን መልክ አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። መልካ አባ እንጦንስ አበመነኮሳት በሥላሴ ስም አነባለሁ። የተመረጥክ አቡነ እንጦንስ ሆይ በታላቁ የቅስም ዕለት የድርሳናት ፍሬ በአንድ ባሕሪ ገመድ በተያዘው በሥላሴ ስም አቀርብልህ ዘንድ በልቦናዬ እርሻ ላይ ከመንፈሳዊ አየር መልካም የሆነውን የእውቀትን ዝናብ አዝንብ በአንተ ውስጥ ሰማይ አለና። ሰላም ለዝክረ ስምከ ንጉሥ እግዚአብሔር በሰማይ ሰሌዳ ላይ ለቀረጸው 6 ሆሄያትም ላሉት ለስምህ አጠራር ሰላም እላለሁ። በቅዱስ መስቀል መርከብ ነጋዴ የሆንክ አቡነ እንጦንዮስ ሆይ በመቸገር ገንዘብህ ዕንቁ ባሕሪ ኢየሱስ ክርስቶስ ከአዋጅህ ወይም እጅ አደረገው፣ በኋላ ባለ ጸጋም አደረገ። ሰላም ለስዕርተ ርእስከ የሰማይ መልአክ ለእርሱ ቅባትን እስኪያወርድለት ድረስ በዚህ ዓለም ቅባት ላልሰለሰለው ወይም ላልተቀባው የራስ ጠጉር ሰላም እላለሁ። አቡነ እንጦንስ ሆይ በሰማይ ሀገር እንግዳ በሆኑ ጊዜ በንፋስ ሀገር ውስጥ የምትቀበለኝ ሁን። ከአንተ በቀር ማን ገንዘብ አላደረግኩምና። ሰላም ለርእስከ የክርስቶስ እናቱ በሙሽርነቱ ጊዜ ያቀናጀችውን ወይም አክሊል ሶክ ጥጥሙ ወይም አክሊሉ ጥምጥሙ ለሆነለት ራስ ሰላም እላለሁ። አቡነ እንጦንስ ሆይ ከእግዚአብሔር አብ ለተላከው አንተ ሐዋርያ ነህ። ኖ የመንግሥተ ሰማይ መክፈቻ በእጅ ተጉዟልና ተላ ደስታ ሊነገር ወደማይችለው የሰርግ ቤትም ደስታ አስገባኝ። ሰላም ለገጽከ የመገለጡ ውበት ሕያዋን ፍጥረት ሁሉ ለማረከው የጸጋና የሞገስ መኛ ሰሌዳ ለሆነ ገጽ ሰላም እላለሁ። አባት ሆይ በየጊዜው መከራ መልክ አንተን ይመስላል ዘንድ በማለት የእጽዋትን ስር ያልጠጋ ወይም ያልተመገበ ወይንን ያመሰክር መጠጥን ያናቁም አሉ። ሰላም ለቀራንብትከ በጽድቅ ክረምት ወቅት ከጸጋና ከንጽህና ደምን
የፈለቁ የብዙ እንባዎች ጥልቅ ባሕር ለሆኑት ቅንድቦች ሰላም እላለሁ። አቡነ እንጦንስ ሆይ ልጆችን የጥፋት ሰው አስጥሞኛልና ከጽድቅ ኖህ መርከብ ይልቅ ከፍታው ወደሚበልጥ ረጅም ተራራ ፈጽም አውጣኝ። ሰላም ለአዕይንቲከ በግፍ የተሰቃየ የክርስቶስ መከራ በተመለከቱ ጊዜ በእንባ የሞሉ ዓይኖች ሰላም እላለሁ። አቡነ እንጦንስ ሆይ አንተ በመስቀል ወረቀት ላይ የተጻፍክ መጽሐፍ ነህ። ከመምህሩ የሚበልጥ ደቀ መዝሙር የለምና የተጠማው ተማሪህ እኔን ከጽዋህ አጠጣኝ። ሰላም ለአእዛኒከ የእግዚአብሔር በግ መልእክተኛ ከሆነው ከአንዱ ካህን የወንጌልን ቃላት ያደምጡ ጆሮዎችም ሰላም እላለሁ። መምህር አቡነ እንጦንዮስ ሆይ በሥርዓትህ የጸኑ ሁሉ ሥጋዊ ሕይወታቸው ፈጽመው እስኪረሷት ድረስ በግበብ ምድር በዋሻዎች እና በፍርጉታዎች ውስጥ ተሸሸጉ። ሰላም ለአይናፊከ ደስታው ኃላፊ የሆነ የዚህ ዓለም ሽቱ መዓዛውን ላሸተቱ አፍንጫዎች ሰላም እላለሁ። አቡነ እንጦንስ ሆይ በጥዑም ቃና ድምፅ የተነሳ ከሰዎች ርቆ የሚሄድና ሕይወትን ረስቶ ሥጋውን እስከ መግደል የሚያደርስ ያለ አሮዴዮን ወፍ አምሳል ሆነህና ሰላም ለከናፍሪከ በተናገሩ ጊዜ ጥቅም ያለው ነገር ከመናገር በቀር የአርምሞ የተዘጉትን ከንፈሮች ሰላም እላለሁ። የካህናት አለቃ አቡነ እንጦንስ ሆይ የቂሳርያው ሊቀ ጳጳስ ባሲሎስ የኃጢአተኛይቱን ሴት የበደሏን መጽሐፍ ተዘግታ በእጁ ሳለች እንደ ደመሰሰላት የኔንም የበደሌን ጽሕፈት ደምስስልኝ። ሰላም ለአፉከ ተቀባይነት ያለው ምልጃ ደጅ ለሆነው መጽሐፍ ከሥራው መጠን መተላለፍ ለሌለበት አፍ ሰላም እላለሁ። ከእርሱ የ10 ዕለታት መንገድ ርቀ የምትኖር ብቸኛ ወፍ አቡነ እንጦንስ ሆይ አእላፋት መላእክት የትሩፍ ምግባር አሞንን ነፍስ ሰማያትን ሳያሳርጓት የነፍስን ዓይን ተመልከተች። ሰላም ለአስናኒከ ገድልህን እንደሚናገር ሳቅ ሳላቅን ግድ ላላሰኛቸው እንደ ወተት ነጫጭ ለሆኑ ጥርሶች ሰላም እላለሁ። አባቶይ የልቦና ንጽሕና ድንቅ ነገርን ይናገራልና እጹብም ያሰኛልና የሞታቸው ወሬ ለቀረበ ለሕሙም ሁሉ አውጋለ አስቀድመ እንደነገርካቸው እንዲህ እኔንም ንገረኝ። ሰላም ለልሳንከ የተዋሕዶን ሕንፃ በሚንድ የካሃዲ ንስጥሮስን ወገን በሆነ ሕዝብ ፊት የሃይማኖት ምስጢር ገልጦ ለሚናገር አንደበተ ሰላም እላለሁ። አቡነ እንጦንዮስ ሆይ ብቸኛ እህትህን ከድንግል ጋራ ትኖር ዘንድ በነፍስ አገር እንዳስቀመጥካት እኔንም ደሞ በነፍስ አገር አኑረኝ። ሰላም ለቃልከ ከኪሩቤል ቃል ጋራ በአንድነት የሥላሴን መንበር ለሚያመሰግነው ቃል ሰላም እላለሁ። ኃያልና ትዕግስተኛ የሆንክ አቡነ እንጦንስ ሆይ የጻድቃን ወገን እንደ በብኑዳ ፈላሲ የሆኑ ባልንጀሮችን በፈለከ ጊዜ በትዕቢት የተፈተነ ልብህን ትሑት ያደርግልህ ዘንድ ወዶ በዓለም ወደሚኖሩ ወደ አስከፋም ሰደደ። ሰላም ለእስትንፋስከ የሕያው ፈጣሪ መዓዛ በውስጡ ለተዋህደው መዓዛው የተወደደ ለሆነ እስትንፋስ ሰላም እላለሁ። አቡነ እንጦንስ ሆይ ተሰብስበው በነበሩ ወንድሞች መካከል መነኮሳት በዓት በሁለት መንገድ የባቢሎን የሰለስቱ ደቂቅን ድንኳን የሆነውን የባቢሎንን እቶን እሳት ይመስላል ብለህ ተናገር። ሰላም ለጉርኤከ 150 ዘመን የወይን ጠጅ ከመጠጣት ህሩም ለሆነው ጉሮሮ ሰላም እላለሁ። አቡነ እንጦንስ ሆይ ሮማዊ የሆነ አርሳኒዮስን መልአክ እንደጠራው እንዲሁ እኔንም ደግሞ ከዚህ ዓለም ለይተ ውስጣዊ በረሃ ወደ ሆነች ምናኔህ ጥራኝ። ሰላም ለከሳደከ የጠቢብ እግዚአብሔር ጥበቡ ኃይሉ ለሆነለት አርማስ ቆን ለሚመስሉ አንገት ሰላም እላለሁ። የሊባኖስ ዝግባ አቡነ እንጦንስ ሆይ የጸጋ ፍሬዎች ሁሉ በፍየል ዳባ እና መጠምጠሚያ
መጠምጠሚያ ካንተ ስር ይጠለሉ ዘንድ በማሰብ ኮረብቶችንና ገዳማትን ልክ እንደ አዋፍ ዞሩ። ሰላም ለመትከፍትከ በኑሮ እና በሥራ እርሱን ትመስለዋለህና የወልድ እግዚአብሔር የቀንበሩ ክንፍ ለከለለው ትከሻም ሰላም እላለሁ። መካናት ሁሉ የተመለከተ ሳለ ላልተመለከተ ሰው የሚመራው መልአክ እንዲህ አለው፣ በእንጦንስ ቦታ እግዚአብሔር አለ። ሰላም ለዘባንከ ፍጹም ቀና የሆነችው የጽድቅ ዕለት የብርሃን ልብስ ይለብስ ዘንድ የተዋቡ ልብሶችን ላለበሰ ጀርባ ሰላም እላለሁ። የሊቀ ካህናት ክርስቶስ ደቀ መዝሙር አቡነ እንጦንስ ሆይ የሥጋን ትርሲት ንቀ በመለኮቱ የሚያስደነጋት መብረቅ ሆኖ ሳለ ሥጋዊ ሲል በልብስ ፈንታ የአዕዋፍ ቅጠል ልብስ በጨርቅም ተጠቀለልክ። ሰላም ለእንግዳከ እርሱን ደስ የሚያሰኘውን ታደርግ ዘንድ የእግዚአብሔር አብ የማጽናናቱን እጅ በጥበብ መጽሔት ላተመው ደረት ሰላም ላለሁ። አቡነ እንጦንስ ሆይ የትሩፋቱን አበባ የምትቀስም ንብ ነህ። ጌታዬ ሆይ ጫፏና ከተማዋ አርምሞም የተባለ የምንዱባን እረፍት የሆነች የደም የተዘጋጀልህ ሰላም ለሕፅንከ የእንግዳ መስቀል ማረፊያ መቀመጫ ለሆነው ሕፅን ሰላም ላለሁ። አቡነ እንጦንስ ሆይ ሙሴ ሆይ በምድረ በዳ እንዳልቅበዘበዝ መጠለያ ድንኳን የሆነች ነፍስ እነኋት። ታቦት ልቦናህም በውስጧ ለአካላዊ ቃል ለክርስቶስ የሕጉ ሰሌዳ ማደሪያ የሆነች በውስጧ በመሳያ ንጽሕና የተተከለች ናት። ሰላም ለአእዳዊከ የምግባረ ፍሬን በየሰዓቱ ለቦታዋ ባለቤት ለሚሰጡ የአበባ ጫፎች ለሆኑት 10 የእግር ጣቶች ሰላም እላለሁ። አቡነ እንጦንስ ሆይ ደቀ መዝሙር በጣም ጊዜ ሰው ሲመጣ እንዲህ ነገርክ፣ እኒህ በግብፅ ናቸው ወይንስ ደግሞ ከኢየሩሳሌም ትለዋለ? ይኸውም የሰማይና የምድር መኖሪያ ወገኖች አይነቶች ታስረዳ ዘንድ ነውና። ሰላም ለቆምከ የመለኮት ብርሃን በላዩ ላይ ተስሎበታልና እንደ እሳት ምሰሶ የሚነደው አካለ ቆም ሰላም እላለሁ። አቡነ እንጦንዮስ ሆይ በፋርስ ምድር የሚኖሩ ጠውስ የተባለ ወፍ ወይም መጠለያን ሳይሻ ዓለምን እንዲመለከት አንተም በምድር ሳለ በሰማይ የተሰቀልክነ ሰላም ለመልክዕከ በሰማይ ጠፈር ላይ ውሃን ለሾመ ምድርን በውሃ ላይ ባጸናት አምላክ አርያ ለተሰራው መልክ ሰላምታ ይገባል። አባት ሆይ ለልጆች እንዲህ አልሃቸው፣ ወደ ኋላቸው ሳትመለከቱ ወደፊታችሁ ተጨለጣችሁ ሩጡ። እንደ ሎጥ ሚስት ምክርን ፈጽማችሁ አትዘንጉ። ሰላም ለጸአተ ነፍስከ በመላው የግብፅ ገዳማት ከነበሩ አበው ሁሉ ጋር በአንድነት የሰማይ ኃይላት ነጸብራቅ ብሩህ የሆነውን የበረሃው ኮከብ አቡነ እንጦንስ በዚህ ዓለም ለተጋደለው ገድሉ እና ጭንቁ ፈንታ ወደ መከማቸውና ወደ ሀብቱ ፈጽሞ ተመሰጠ አረፈ እያሉ ለኮነው ምጽአተ ነፍስ ሰላም እላለሁ። ሰላም ለበድነ ሥጋከ ከነፍስ ማሰሪያ ለተፈታ በድነ ሥጋ ሰላምታ ይገባል። አቡነ እንጦንስ ሆይ በጉዞም ጊዜ እንዲህ አልክ፣ ልጆቼ ሆይ ከሞትና ከሲኦል በኋላ የንስሐ ሥራ የለምና ልክ የምንመቱበትን ጊዜ እንደደረሰ እያሰባችሁ የዚችን ሥጋዊ ሕይወትን ተላ ደስታዋን ተዉ። ሰላም ለግንዘተ ሥጋከ በዳርቻ ቦታ ከሚኖሩ ወንድሞች መካከል በተመረጡ ወገኖች እጅ ለሆነው የሥጋ ግንዘት ሰላምታ ይገባል። አቡነ እንጦንስ ሆይ ዙሪያውን ሁሉ እሳትና ነበልባል ሲከቡት የአዳራሹ ጠፈር መብረቅ በአደባባዩ ከፍ ከፍ በረድ በሆነም በወልድ ቤት ባለ ሰሌዳ ላይ የልጆችን ስም ጻፍ። ሰላም ለመቃብሪከ የአስቄጠስ ደብሩ ከኮነ ከመቃሪዎስ በቀር በማን ምስጢር የማይታወቀው የመቃብርህም ሰላምታ ይገባል። አቡነ እንጦንስ ሆይ ቁስጥንጢኖስና ሰራዊቱ ሁሉ ድካም ደከሙ፣ ብዙ ፍጅት ተፋጁ። በእግዚአብሔር በፍቅሩ ልብ የተመሰጠውን አንተን ግን ከፍ ካለው ማደሪያ
ያወርዱ ዘንድ አልቻሉም። ሰላም ለአስኬማከ ከሰቅ ለተሰራው የወርቅ ልብሶችም ይልቅ የሚበልጡ አስኬማ እና ቀሚስ ሰላምታ ይገባል። አባቶ የንጽህናን ምልክት ለሆነው ለቅናትህ እና ለመቃሪዎስ ለሰጠኸው ለበትርህም ሊቁ አትናቴዎስ ለወሰዳትም ልብስ ሰላምታ ይገባል። ለእለ አቅረቡ ለከ የናርዱ ጽጌ አቡነ እንጦንስ ሆይ ቁጥሩ ከ50 የሚተርፈውን ይህንን የምስጋናን ድርሳን አማ በመቅደስ አደባባይ ለሚቀርቡልህ ሁሉ እስራኤል የተባለ ያዕቆብ ለልጆች ለኤፍሬምና ለምናሴም በእጁና በቃሉም ጭምር በረከትን እንደሰጠው አንተም መዓዛ በረከትን ስጣቸው። መክብብ ጻድቃን የጻድቃን መክብብ እንጦንስ መቃሪዎስ እና መቃርስ አውኪን ጳሜን ጳውሊ ፈላሲ የሆንከው አቡናፍር አረጋዊ ይስሐቅና ሲሶይ አባ ኤስድሮስም ጭምር አባ ሆርና እማይን ወይም አሞን እንዲሁም ጳኩሚስ ሰራጵዮንን ሕርያቆስ ደርጊ ዮሐንስ ሐጺር አጋቶን ስልዋኖስ ግብፃውያን ማርቆስ ገብርኤል ሳሙኤል ዳንኤልና ታድራስ ሁላችሁ የንጉሥ ክርስቶስ ሰራዊቶች ከሆኑ ልጆቻችሁ ጋር ለምኑልን። ኦ አምላከ አቡነ እንጦንስ የማር እንጦንስ አምላክ ሆይ እኔን ባሪያን እኛን ሁላችንንም እና ሕዝበ ክርስቲያንም ሁሉ ከሥጋና ከነፍስ መከራ አድነን ለዘላለሙ አሜን አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ የቅዱሳኑ በረከት እንዲያድርባችሁ እንድናገኝ ሁላችሁም ሼር፣ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁን ደግሞ ሰብስክራይብ ያደረጋችሁን የዩቲዩብ ቻናል እንግዲህ አገልግሎቱን ታፋጥኑልን ዘንድ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ህዳር 22 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 22 በዚህ ቀን ቅዱሳን ቆዝሞስና ድሚያኖስ ወንድሞቻቸውም አንቲኮስ፣ ዮንዲኖስ፣ አብራኒዮስ በሰማዕት አረፉ። እሊህም ድዩማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አረሚያ ከምትባል አገር ናቸው። እናታቸው ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኞችን ድሆችን የምትወዳቸው የምትረዳቸው ናት። አባታቸውም ከሞት በኋላ ልጆችን እያስተማረች አሳደገቻቸው። እሊህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችንም አብዝተው የሚረዷቸው ሆነ። ወንድሟቸው 3 ጊዜ ወደ ገዳም ሄዱ። መነኮስ በጾምና በጸሎት ተጠመዱ። ከአባ አጋግዮስ አደራ ባስጠበቀው በንጉሡ ቆዝ ልጅ ምክንያት ዲዮቅልጥያኖስ ክዶ የረከሱ ጣዖትን በአመለከ ጊዜ በምእመናን ላይ መከራ ሆነ። ገንዘብ ወዳጅ አጋግዮስ ብዙ ወርቅን ተቀብሎ የንጉሥ ቁዝን ልጅ ወደ አባቱ ልኮታልና
ከዚህ በኋላ የንጉሥ ቁዝን ልጅ ዲዮቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እነሱም የንጉሥ ልጅ ሰውሮ አባ አግዮስን ሰራው። ያንንም አደራ የሰጠው የንጉሥ ቁዝን ልጅ እንዲያመጣ አዘዘው። አግዮስም ሙቶ ተቀብሯልና ብሎ በሐሰት ተናገረ። በዚያን ጊዜ በመሰዋ ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትንም መውረድዋንም በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህ ከወርቅና ከብር የተሰራ ጣዖትን አመለከ። ቆዝሞስና ድሚያኖስ በሀገሩ ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲዮቅልጥያኖስ በሰማ ጊዜ ወደ እርሱ እንዲያቀርቧቸው አዘዘ። በደረሱም ጊዜ ለአገረ ገዡ ለሉልያኖስ እንዲያሰቃያቸው ሰጠው። እነርሱም በብዙ ስቃዮች ማሰቃየትን ጀመሩ። በእሳት የሚያቃጥልበት ጊዜ አለ፣ የግርፋት የሚገርፍበት ጊዜ አለ። ሶስት ወንድሞችም እንዳሏቸው ሰምቶ እነሱን ወደ እርሱ አስመጣቸውና አምስቱንም በመንኮራኩር ውስጥ እንዲያሰቃዩአቸው አዘዘ። ከዚህ በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችን ሌሊት ኖሩ። ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቸው እሳትን አነደዱ። እግዚአብሔር ያለ ጥፋት ጠበቃቸው። መኮንኑም እነርሱን ማሰቃየት በሰለቸ ጊዜ ወደ ንጉሥ መለሳቸው። ንጉሡም ዳግመኛም ታላቅ ስቃይን አሰቃየው። ቴዎዳዳ እናታቸው የምታስታግሳቸው ንጉሥንና የረከሱ ጣዖትንም የምትረግም ሆነች። በዚያን ጊዜ እናቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊልም ተቀበለች። ስጋዋ ግን በምድር ላይ ወድቆ ነበረ። ቆዝሞስም እንዲህ ብሎ ጮኸ፣ የዚህ አገር ሰዎች ሆይ ይችን አሮጊት መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣችሁ ርኅራኄ በልቡ ያድርበት የለምን? የሄርማኖስ ልጅ ቅዱስ ፊቅጦር በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሡም እነርሱን ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ከመከራው ዘመን በኋላ ቤተ ክርስቲያን ተሰርታላቸው ስጋቸውን በውስጡ አኖሩ። ከእነርሳቸውም ድንቅ የሆኑ ብዙዎች ታምራቶችም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ዕለት 232 ወንዶች 49 ሴቶች የቅዱስ ቆዝሞስ ማህበር የሆኑና ቀለሚንጦስ በሰማዕትነት አረፉ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይስጠን። እንዲህ ብለን ቅዱስ ልጅ እንዳስተማርን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል የምትመለከቱ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን እንጠይቃችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር መመስከር ለምትፈልጉ በስልክ ቁጥሬ 004177977462 ብላችሁ በዋትሳፕ ሪካርድ አድርጋችሁ ብትልኩልኝ አስተናግዳለሁ። ከዚህ በመቀጠል እንደተለመደው የነዚህን ቅዱሳን ገዳም የጣራን ገዳም መርዳት እንቀጥል። በእውነት አሁንም ከናንተ እየጠበቁ ነው። እኛ ብዙ የሚረዳን ሰው የለም። ወደ ሚዲያው ሂደን
አርቲስቶች ወይ ሌሎች የሚያስተባብሩልን አካል የለም። እንደምታውቁት እግዚአብሔርና እናንተ ናችሁ። እናንተም ሼር እያደረጋችሁ የምትችሉትንም እየወረወራችሁ ይህን ዘመን እናልፈዋለን ማለት ነው። እግዚአብሔር ምስጢሩን ይግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ። ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።